ሰላም ቤተሰቦች እንዴት ናችሁ? የቲክታክ ጓደኞቼ። በመቀጠል ወንድማችን ዘላለም ከቲክታክ መንደር በዕለቱ ያስቀመጣቸውን የተወሰኑ መልእክቶች እኔ በአንደበቴ ለማንበብ ሞክራለሁ። መልእክቶቹ እንደዚህ ይላሉ። የህይወትህ የመጀመሪያው ጠላትህ አፍህ ነው። ያለ ችግር መኖር ከፈለክ ዝጋው። ኩራት እንዲመራህ በፍጹም አትፍቀድ። አገልጋይ እንጂ ተገልጋይ ለመሆን አትመኝ። ዝም ብለህ እደግ። ስኬቶችህ ብቻ ላንተ ይናገሩ። በፍጹም ተስፋ አትቁረጥ። ሕይወትህን እንደ ራስህ ፍላጎት ብቻ ሳይሆን እንደ ፈጣሪ ፈቃድም ኑረው። ፈጣሪ አዲስ ጅምር ሲሰጥህ ያለፈውን ስህተትህን አትድገም። ሁሉም ሰው የአንተን መንገድ አይረዳውምና እንደ መንገድህ እንጂ እንደ ሰዎች አስተያየት አትኖር። ቂምና ክፋት አይኖርብህ። በቅንነት፣ በደግነት፣ በርህራሄ የተሞላ ሁን። ስጥ። መስጠት የገነት መክፈቻ ቁልፍ ናት። ስግብግብና ንፉግ አትሁን። ለመስጠት እንደተፈጠርክ አስብ። ያኔ የደስታ ጥግ ላይ ትደርሳለህ። ፈጣሪህ ጋር ዝምድና ፍጠር። በእምነት ኑር። የጥበብ ሁሉ መጀመሪያ፣ የደስታ ሁሉ ባለቤት የዓለሙን ፈጣሪ አጥቶ ደስታ እንደሌለ አስብ። ልብህ በፍቅር የተሞላ ይሁን። ፈጣሪ የሚሰማው ብቸኛ ቋንቋ ፍቅር ነው። ሰውን መውደድ፣ ለጠላትህም ቢሆን የምትራራ ሰው ሁን። ቂምን ታስወግዳለህ እንጂ አትጎዳም። በረከትን በመቁጠር ሁልጊዜም አመስግን። እግዚአብሔር ማስተዋልን፣ ጥበብን፣ ዕውቀትን ከፍቅር ጋር ይስጠን። አሜን። እግዚአብሔር ብርሃኔና መድኃኒቴ ነው። እንዲህ ይላል የዕለቱ መልእክት። ከልብ እናመሰግናለን። ዘላለም